የምንገኘው በደቡብ ወሎ ሀገረ ስብከት ከደሴ ከተማ ወደ 140 ኪሎ ሜትር አካባቢ ላይ በተንታ ወረዳ ነው። ይሄ ልዩ ስሙ ማን ይባላል? ወተትያ ደብረ ገነት ቅዱስ ጊዮርጊስ። ወተትያ ስሙ ራሱ ይጣፍጣል። ወተትያ ደብረ ገነት ቅዱስ ጊዮርጊስ ይባላል። እንግዲህ የቦታውን አመሰራራትና ታሪክ ሊነግሩኝ አንድ አባት ፊት ያሉ ስሞት። ስሜ ዋሳለም ረዳ ይባላል። እሺ፣ ቦታው የተመሰረተው የወተትያ ቅዱስ ጊዮርጊስ በ1509 በአፄ ንብለ ድንግል ዘመነ መንግስት ነው ይላሉ አባቶቻችን። እሺ። እና እዚህ ቦታ ላይ በርካታ ስራዎች ተሰርተዋል። በግራኝ ወረራ ዘመን ካልወደመው ቤተክርስቲያን አንዱ ይሄ ወተትያ ቅዱስ ይሄ የግራኝ ጥፋት አላገኘውም፣ አልደረሰበትም። እሺ። ስለዚህ የቤተክርስቲያን በርካታ ጽላቶች መደበቂያ መሸሸጊያ ሆኖ ቆይቷል። ከዚህ አባቶች እየፈቀዱ ሩቅ ቦታ የነበሩ አካባቢዎች እዚህ ነበረ መካነ መቃብራት የሚፈጸመው። ከዚህ እየሄዱ የተለያየ ቤተክርስቲያን ተገንብቷል። ለምሳሌ የፊጦ ደብረ ፀሐይ ተክለ ሃይማኖት ከዚህ ነው ሄደው፣ ሳላሽ ማርያም ከዚህ ነው ሄደችው፣ የረሬ ማርያም ከዚህ ነው ሄደችው፣ አባውር ሜዳ ቅዱስ ገብርኤል ከዚህ ነው የወጣው፣ የጊኛ ጊዮርጊስ የሚባለው ከዚህ ሄዶ ነው። አሁን በአሁኑ ወቅት ከሩቅ መንገድ የሚመጡ ምዕመናኖች በዛው በአካባቢያቸው የሚጠቀሙት ይህን ሁሉ ቤተክርስቲያን እዚህ ይሄ ሁሉ ጽላትና ታቦት እዚህ ነበር ተቀምጦ ነበር። ይህ በእንዲህ እንዳለ እዚህ ሲገለገል ቆይቶ የጥንት አባቶቻችን በ1818 ዓመተ ምህረት አሁን ካለንበት ቦታ አንስተው ቅዱስ ባለወልድ የሚገነባበት ቦታ ወሰዱ። ግን እዛ ቦታ ላይ አስቀመጡት። እሺ፣ ለ126 ዓመታት ያክል በዛ ቦታ ሲገለገል ቆየ። ለ126 ዓመት ያክል እዛ ሲገለገል ቆየና በ1944 ዓመተ ምህረት በአብዛኛው የመጣው የሚባለው ህዝብ እያለቀ አስቸገረ። እዛ ቦታ ላይ ሰው እየሞተ ሲያስቸግር በራእይ ታየ። ቦታ ይመልሱኝ አለ። ስለዚህ ቦታው መመለስ አለበት አሉና እዚህ ቦታ ላይ በ1944 ዓመተ ምህረት ተመልሶ አሁን ያለበት ደረጃ ላይ ደረሰ። የድሮ አሰራሩ ምን ነበረ? ሙስሊሙም ክርስቲያኑም በጭቃ ሹም በሚባሉት እየታዘዘ በኃይለ ሥላሴ ዘመነ መንግስት በአመድ ግንብ ተገነባ። ይሄ በአመድ ግንብ በድንጋይና በአመድ ተገነባ። ጣራው በሳር ነበር ክዳኑ። ከዚያም በኋላ ወደዚህ በተመለሰ ጊዜ የተወሰነ የቆርቆሮ ክዳን እንደ ነገሩ ለብሶ ሲገለገል ቆየ። በ2000 ዓመተ ምህረት አዲስ እድሳት ተደረገ። በ2000